ነው በቀጥታ ያስገባው። አላሁ አክበር አላሁ አክበር። በጣም ብዙ ሰዎች ሰሞኑን ይታስ ከስራ ስልክ በተጨማሪ ያንተን ስልክ ማስተናገድ ሌላ ስራ ነው። ደህንነትህን በቀጥታ ስላየህ ደግሞ ደስ ይለኛል። መጀመሪያ ደህንነት ልትሰራቸውና በዘኪር አብደላ አብዱረህማን ለአንተ አይነገርም። ስለ በዘኪር አብደላ አብዱረህማን ቁርአንን ስለማስተማር የሆነ ነገር ትሰጠናለህ ብዬ ተስፋ አደርጋለሁ። وعليكم السلام ورحمة الله وبركاته. أهلا وسهلا ومرحبا بك. السلام عليكم. وعليكم السلام. السلام عليكم ورحمة الله تعالى وبركاته. وعليكم السلام ورحمة الله وبركاته. بسم الله والصلاة والسلام على خير الأنام. كده كل الشرف هيبقى ዲኖን ወንድሜን አመሰግናለሁ። በሁሉም የኸይር ስራ ላይ ማናታው ግንባር ቀደም አዳዲስ ሀሳቦችን የሚያመነጭ ዲኖ ባለበት አካባቢ ኸይርን የሚፈልጉ ሰዎች አይጠፉም፣ ኸይርም አይጠፋም። አላህ ይጠብቀው፣ አላህ ኢኽላስ ይስጠው፣ አላህ እርምጃዎቹን ሁሉ ይባርክላቸው። አላህ ወፍቆት የሚራመዳቸው ነገሮች ፍሬ ሲያወጡ ሲያፈሩ ያለውና አላህ ይቀበል። አሜን። ዲኖ ወንድሜ እንዳለው ትንሽ አላህ አትሞክረን አይባልም። ትንሽ ፈተና ትንሽ በሽታ ቢጤ ነበር። ሶሻል ሚዲያ ላይ የተወራው ልክ ባይሆንም የጤንነት መታወቅ ገጥሞኝ ነበር። ድምጾቼ ትንሽ አሁን ድረስ ቅርጻቸውን አልያዙም። አልሐምዱሊላህ ረብል ዓለሚን። ወንጀል ሲበዛ አንዳንዴ ደረጃችን ከፍ እንዲል መሞከር አይቀርም። ታዲያ ስንታመም ያድነንም አላህ ነው። ወኢዛ መሪቱ ፈሁወ የሽፊኒ። አሳማሚም አዳኝም ያስቅም የሚያስለቅሰው ማን ነው? አላህ ሱብሓነሁ ወተዓላ። የሁሉም ነገር ቻይ አሸናፊ ጌታ አላህ የማይተኛ የማያመው የማይደክመው ሰባት ሰማያትን አሳምሮ ሲጨርስ ወማ መሰና ምን ልጉብ እንዳለው ድካም የሚባል አላገኘንም እንዳለው ድካም ማያገኘው በሽታ ማያገኘው እንቅልፍ ማያገኘው ማንጎላጀት ማያገኘው ላተእኹዙሁ ሲነቱን ወላ ነውም እንቅልፍም ማንጎላጀትም ማያገኘው ጌታ ማን ነው? ማን ነው? አላህ። አላሁ ጀለ ወዐላ አሸናፊው ብቸኛው አላህ ሱብሓነሁ ወተዓላ ብቻ ነው። አላህን ማንጎላጀት አይይዘው። ይህን ጥያቄ ግን ነቢዩላህ ሙሳ ጠይቀዋል። ነቢዩላህ ሙሳ አላህን የማናገር እድል የተሰጣቸው ትልቅ ነቢይ ናቸው፣ የተከበሩ ናቸው። ወካነ ዒንደላሂ ወጂሃ ባለ ግርማ ሞገስ ነበሩ አላህ ዘንድ። አላህን ያናገሩ ናቸው። አላህን ጠየቁ። አላህ ወይ አንተን እንቅልፍ አይይዝህም እንዴ? ማንጎላጀት አይይዝህም እንዴ አላቸው ብለው ጠየቁ። አላህም መልሱን በምሳሌ ሰጣቸው። አንተ ሙሳ ወይ በብርጭቆ የሞላ ውሃ ያዝና ለደቂቃዎች ቁም አላቸው። እሳቸውም በብርጭቆ የተሞላውን ውሃ ይዘው ብርጭቆውን ይዘው ትንሽ ቆሙ። አላህም እንቅልፍ ለቀቀባቸው። ብርጭቆ መሬት ላይ ወርዶ ተፈጠፈጠ፣ ውሃውም ተደፋ። ሙሳ ወይ እኔ ማንጎላጀት ሚይዘኝ ቢሆን ሰባቱ ሰማያት እንዲረግፉ ነበር አላህ። እንቅልፍ የማያገኘው ድካም የማያገኘው ወሰን የለሽ አቅም ችሎታ ያለው የሁሉም መጀመሪያ የሌለው የሁሉም መጨረሻ የሌለው ኃያል አሸናፊ ሁሉም መጋቢ እሱም አይመገብ ቻይ ጌታ ማን ነው? አላሁ ጀለ ፊዑላ። ሲሻ ቀንን ያመጣዋል፣ ሲሻ ሌሊትን ያመጣዋል። ይከውሩ ለይል ዐለ ነሃር ወይከውሩ ነሃር ዐለ ለይል። አሸናፊ ብቸኛ ምንም አይሳነው ፍጥረት ዓለሙን አሳምሮ የቀረጸ የኛን ህይወት የመደበ ሪዝቃችንን የመደበ እድሜያችንን የወሰነ እጣፋንታችንን የከተበ እርምጃችንን ሁሉ የሚከታተል ምንም ነገር ከሱ ማይሰወረው እውቀቱ የሰፋ ኃያል አሸናፊ ከጉድለት የጠራ ጌታ ማን ነው? አላሁ ጀለ ፊዑላ።
ታዲያ እኛን አንዳንዴ ሰው መሆናችን ሊያሳየን ከወንጀላችን ሊያጸዳን በትንሽ በፈተና በበሽታ ሞከር ያደረገና እኔም እሷው በስሱ ትንሽ ገጥሞኝ ነበር። አጀንዳው ሚዲያ ላይ ስለተነካ ሰፍቶ ተወርቷል። በተወራው ግዝበት አልነበረም። አልሐምዱሊላህ ረብል ዓለሚን። ታዲያ ግን እናንተ ተጨንቃችሁ ስልክ ለመለሳችሁ፣ ለገጠማችሁ፣ ለጻፋችሁ፣ ቲክቶክ ላይ ላወራችሁ፣ ፌስቡክ ለከተባችሁ አላህ ምንዳችሁን ይክፈላችሁ። ካላችሁን በላይ ልንሆን አላህ ያደርገን። እናንተን ለማገልገል ሁሌም ልንኖር አላህ ያደርገን። ሰው በዚህ ልክ ሲቆረስ ስታይ ለህዝብ ምትውልለት ውለታ ያንስባል። ለሱ ሁሉ መንሃም ብትከፍለው ምንም አይመስልም። ብትታሰርለት፣ ብትሰደድለት፣ ሌት ተቀን ብትደክም ሳይከፈል ብትሰራ በመስራትም መስመር ላይ ስምህ ቢጠፋ እዚያ አትቆጥረው። በጣም የተከበረ ህዝብ አለ። በጣም አፍቃሪ ህዝብ አለ። አንድ የጓደኛዬ እናት ልጅ አፉን ምልህ ድምፁን ተቀርጾ ከላከልህ ነው አለች። እንዴ እናት ሀቅ ይዞኛል ኡስታዝ እባክህ። ታዲያ በዛው በተንተፋተፈው ድምጼ ደህንነቴን ገልጬ ለእናታችን ላኩላት። ምን መልሰው የስልክ ብዛት ከሆነው በላይ ነው እናንተ የሰጣችሁ። ስለዚህ ሁሌ የምንለው ምንድነው? ሰይድና አቡበክር እንዳስተማሩ ነው። ሁሌ ሲያወድሷቸው፣ ሲያልቋቸው፣ ከፍ ሲያረጓቸው اللهم اجعلنا خيرا مما يظنون እነሱ ከጠረጠሩ በላይ አድርገናል። اللهم اجعلنا خيرا مما يظنون واغفر لنا ما لا يعلمون። እናንተ ማታውቁት ደግሞ ብዙ ጥፋት አለ፣ ብዙ የሚያዳልጥ ነገር አለ። ሚዲያ ላይ ብቻ እንደምንብለጨለጨው አይደለምና ማያውቁትን ደግሞ ማረግ ይሉ ነበር ሰይድና አቡበክር። አላህ ይማረን። ለእናንተ ያለን ክብርን የጨመረበት ትስስራችንን ጎልቶ የታየበት በእናንተ ቋንቋ መሪ ኡስታዝ እንደምትሏቸው የምትሰጡትን ከፍ ያለ ቦታ አይተናል። አላህ ያክብራችሁ። ካላችሁም በላይ አላህ ያድርገን። የታመመውን ሁሉ አላህ ያሽረው። የታመመውን ሁሉ አላህ ያሽረው። የተቸገረውን ሁሉ አላህ መፍትሄ ያምጣለት። የተራበውን ሁሉ አላህ ይመግበው። የታረዘውን አላህ ያልብሰው። ችግር አገራችን ላይ ይነሳል። አመራሮቻችንን አላህ ይጠብቃቸው። ቅኑን ጎዳና ይጠቁማቸው። የመጅሊስ አመራር ሆኑ የሀገሪቱ አመራሮች አላህ ቅኑን መንገድ ያሳያቸው። አላህ አጋዥ ይሆናቸው። አላህ ቅኑን መንገድ ይጠቁማቸው። ሀገራችን አላህ ሰላም ያርገው። የኑሮ መወደድን አላህ ያንሳልን። ታዲያ አሚን እያላችሁ አሚን። ይታላ አብደል ፈታህ የለም እንደ ኡስታዝ ፈታህ ነበር እንዴ? አሚንም ጠፋብን አቃተን። አሚንም ከበደን ይሉ ነበርና አላህ ዱዓችን ይቀበለን። አሚን። ታዲያ አሸናፊው አላህ ጀለ ፊ ዑላ ለሰው ልጆች የህይወት አቅጣጫ ይሆን ዘንድ ምንን አወረደ? ቁርአንን አወረደ። ሲሻ ኑር ብሎ ይጠራዋል። ያ አዩሃ ናሱ ቀድ ጃአኩም ቡርሃኑ ሚን ረቢኩም